ታላቅ ሃይማኖት ጸሎት ነው። የምስጢር ጸሎት ነው። ጸሎተ ሃይማኖትን ሁሌ መጸለይ ይገባል። ቤተክርስቲያናችን እምነቷ በሙሉ ዶክትሪኗ የተጠቀለለ ምን ውስጥ ነው ማለት ነው? ጸሎተ ሃይማኖት። በዮሐንስ ራእይ ላይ በሰባት የመቅረዝ መብራቶች መካከል ጌታችን ሲመላለስ ነበር። በስንት ውስጥ? መቅረዙ ማለት እኔ ነኝ፣ አንተ ነህ፣ አንቺ ነሽ። በቃ ሌላ እኮ አይደለም። ሰባት መቅረዝ መብራት ነው። እኛም በፊያደብን ፊታችን ሰባት ቀዳዳዎች አሉት ይላሉ ሊቃውንት። ስንት አይኖች አሉት? ስንት ጆሮዎች አሉት? ስንት የአፍንጫ ቀዳዳዎች አሉት? ስንት አፍ አለ? ሲደመር ቤቷን ሰራች፣ ሰባት ምሰሶዎችን አቆመች። አንዱ ትርጓሜ እኛንን ሰባቱ ምሰሶ ይሄ ነው። ስለዚህ ሁለቱ አይኖቻችን ሁል ጊዜ ኢየሱስ ክርስቶስን ሊያዩ ይገባቸዋል። እሱም ካላየን ታውረናል። ሁለቱ ጆሮዎቻችን አልፋና ኦሜጋ እኔ ነኝ የሚለው ድምፁ ሊሰማ ይገባል። ሁለቱ የአፍንጫ ቀዳዳዎቻችን ዘወትር የእርሱን መዓዛ ማሽተት ይገባቸዋል። እስትንፋስ ያለው ሁሉ ማን ያመስግን? እግዚአብሔርን ያመስግን እንደሆነ ነአምን በአሐዱ አምላክ እያል ዕለት ዕለት በአፋችን መሰክራለን፣ በልባችን አምነን እንጸልየው ጸሎት ነው። አሁን የሚያስደንቅ ነገር ልንገራችሁ። እኔና እናንተ በእርሱ ተጋጥመናል። አልተጋጠም? ተጋጥመናል። ሁለመናችን ማንን ይሰብካል? ባለቤቱን ይሰብካል። ሰማዩ በሉ ምድሩ በሉ ተፈጥሯችንስ በሉ። በጣም ነው የሰው ተፈጥሮ ሁልጊዜ ሳስበው እገረማለሁ። ሁሌ ስናስበው የክርስቶስ ነገር ይታያል። ለምሳሌ ውስጣችን ሲፈተሽ አሁን በጣም መሳሪያዎቹ ጥሩጥሮች ናቸውና ላሚኒን የሚባል ፕሮቲን አለ። አሚኖ አሲድ ነው ውስጣችን እና ሲንከፈት ምን ሆነ? ጌታ እጁ ተዘርግቶ እንደተሰቀለ አይነት ነው ውስጡ። ያ ሲሞት እንሞታለን። ህይወታችን ሁሉ ወርሱ ተጋጥሟል ማለት ነው። እናንተ ነገሩ ኢንተርኔታችሁ ዝም ብላችሁ አንታው ቲክቶክ ወሬው ምናምን እንጂ ቁም ነገር ለምን አታዩበትም? ላሚኒን ፕሮስ ብላችሁ እስቲ ጉግል አድርጉ። በጣም ደንቃችኋል። ይሄኔ እውነት ነው፣ ውሸት የለም። ስለዚህ ልጁ ከሆነ ምንድን ነው የሚለው? አዎ ልጁ ነው። ግን እግዚአብሔር ይሄንን መዋቅር ውስጣችን ሲያስቀምጠው አሁን በቅርብ ነው እንጂ እነ ዳዊት እኮ ምን ይላል? አጥንቶች ያለ በስውር በተሰሩ ጊዜ አልተመለጡ። ውስጣችን ያለውን ስውር ምስጢር አሁን ዓለም አጉሊ መነጽር ያመት ሲያየው ሲመረምረው ከአይምሮ በላይ ሆነ። ምክንያቱም ሰውን የፈጠረው ማን ነው? አልፋ እግዚአብሔር ነው እና ብሎበታል ህይወት ምስትንፋስ እና ዲኤንኤ ሲመረመር ምን ሆኖ ተገኘ መሰላችሁ? ያስደንቀው ፊደል ነው። ምንድነው? ፊደል ነው። ስንት ፊደል ነው ያለው በውስጡ? 6 ቢሊዮን ፊደሎች ነው። ሴላችሁ ልክለሶት እግዚአብሔር ያስቀ ጉድ እኮ ነው። ይሄ እውነት ነው፣ የሚታይ ነው። አቤት ሰው ይደል ምን አለው መሰላችሁ? 10 የሆነ እንዲሄድና 10 ላይ የሆነ ድልድይ ይሰራል። ውስጣችን እያንዳንዳችሁ ውስጥ ያለው እውነት ነው። 5 ላይ ብሪጅ ይሰራል። የሰልፈሪክ አሲድ ቼን አለ። 6 ላይ ብሪጅ ይሰራል። 5 ላይ ድልድይ ይሰራል። 10 5 6 5 10 5 6 5 10 5 6 5 እያለ አለና ፊደላቸውም ደግሞ አሌፋት ዳዊት እግዚአብሔርን ያመሰገነበት በመዝሙር 118 ላይ ስለሆነ ይህን ፊደል ወደ አሌፋት ለጎቱ 10ኛው ጋር ሲሄዱ ዮድ ይላል። እስቲ በሉ ጆች ሰሩኛ በጃጅም ይላል። 5ኛው ሄ 6ኛው ወ 5ኛው ፊደል ሀ ሲገጣጥሙት ያህዌ የሚለውን የእግዚአብሔር ስም ሰም ምናችን ውስጣችን ውስጥ ምን አሉ? ለሙሴ ማለት ነው። ይሄ አሸር ይሄ በሂብሩ ነው፣ በዕብራይስጥ በእኛ ሀያ ሸራ ሀያ ወይም የሐዌር ማለት ነው። አንድ ሰዓሊ ስዕል ይስላል። መጨረሻ ላይ ምን ያደርጋል? ስሙ ጽፎ ይፈርምበታል። እግዚአብሔርም እኛን ፈጥሮ ለካ እያንዳንዳችን ውስጥ የስሙን ቁጥር ነው ያስቀመጠው። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ በዛሬው መርሃ ግብራችን ላይ የምንማማረው በተለይ አባቶቻችን 318ቱ ሊቃውንት በጸሎተ ሃይማኖት ላይ ዘዕሩይ ምስለ አብ በመለኮቱ ከአብ ጋራ የተካከለ የሚለውን ኃይለ ቃል መነሻ በማድረግ የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን በገለጠልን መጠን እንማራለን። እግዚአብሔር አምላክ ምስጢሩ ለሁላችን ይግለጥልን። ይህን ርዕስ የመረጥኩበት ምክንያት ዛሬ የቅድስት ሥላሴ መታሰቢያ በዓል ነው። ታላቅ በዓል በመሆኑ እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ በተለይ የጸሎተ ሃይማኖትን ምስጢር እንማራለን። የምስጢር ባለቤት በ318ቱ ሊቃውንት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ አድርጎ ይህን ሃይማኖት ምስጢር እንዲያረቁ እንዲያስተምሩ ያደረጋቸው አልፋና ኦሜጋ እግዚአብሔር አምላክ ለእኛ ምስጢሩ ጥበቡን ለሁላችን የሚግለጥልን። ይህ ታላቅ የሃይማኖት ጸሎት እያንዳንዳችን ክርስቲያኖች ወንዶች በ40 ቀናችን እህቶቻችን ሴቶች በ80 ቀናቸው ምንም መናገር ባትችሉ የክርስትና አባት የክርስትና እናት የእናንተን አንደበት አድርጎ
ጣታቸውን ይዞ ጸሎተ ሃይማኖትን ደግሞ በእውነት ወደ ታላቁ ምስጢር ወደ ምስጢረ ጥምቀት እንገባለንና ይህ ታላቅ ጸሎት ብዙ ምስጢራትን የያዘ በተለይ የእግዚአብሔርን አንድነት ሶስትነት የወልደ እግዚአብሔርን ስጋዌ የያዘ ነውና እግዚአብሔር በገለጠልን መጠን እንማራለን። በድጋሚ ምስጢሩን ጥበቡን ለሁላችን ምግለጥልን። እንግዲህ ሊቃውንቱ 318ቱ ማለቴ ነው ሲጀምሩ ነአምን በአሐዱ አምላክ እግዚአብሔር አብ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለው ጀመሩ። እስቲ አብረን በል አንድ አምላክ እስቲ በሚሆን በእግዚአብሔር አብ እናምናለን። ሊቃውንቱ ይህን ቃል የወሰዱት በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን። እግዚአብሔር አብ ማን ነው? ወላዲ አስራት ነው። በግብሩ በተለየ ስሙ ማን እንለዋለን? እግዚአብሔር አብ። በግብሩ ደግሞ ማን እንለዋለን? ወላዲ አስራት እንለዋለን። ማንን ወልዷል? ወልድን ወልዷል። ማንን አስርጿል? መንፈስ ቅዱስን አስርጿል። በተለየ አካሉ ደግሞ አካላዊ ልብ እንለዋለን። ስለዚህ ነአምን በአሐዱ አምላክ እግዚአብሔር አብ አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን። ታዲያ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 8 ቁጥር 6 ስለ እግዚአብሔር አብ ሲመሰክር ለእኛስ አለ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን አለ። አንድ አምላክ ምን አለ? አብ አለን አለ። ስለዚህ በአንድነት ምስጢር ስንመለከት ሥላሴ ስንት ናቸው? አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ። አንድነታቸው በምንድን ነው? በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል፣ በክሂል፣ በብርሃን ይህን በመሳሰለ ስንት ናቸው? አንድ ሲሆኑ በስም በአካልና በግብር ደግሞ ስንት ናቸው? ሶስት ናቸው። ሊቁ ምን አለ? መቅድመ ኩሉ ንሰብክ ሥላሴ ሮየ ወቅዱሰ ዘውእቶሙ አብ ወልድ መንፈስ ቅዱስ። ከሁሉም አስቀድመን በአካል ሶስት የሆነ በክብር አንድ የሆነ ልዩ ሶስትነትን እንሰብካለን። እንዲሁም ማን ናቸው አለ? አብ ወልድ መንፈስ ቅዱስ ናቸው እንዳለ አስቀድመው ወልድን የወለደ መንፈስ ቅዱስን ያሰረጸ ወልድን ቢወልድ መንፈስ ቅዱስን ቢያሰርጽ ቅጽበት ዓይን የማይቀድማቸውን አምሳየ ዓለማት ፈጣሪ ዓለማት ማንን አመሰገኑ? እግዚአብሔር አብን አመሰገኑ። አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን ካሉ በኋላ አሐዜ ሁሉ ሁሉን የያዘ እስቲ በሉ ሁሉን የያዘ ምን ማለት ነው? በሁሉ ምን የሆነ ምኑ የሆነ እግዚአብሔር የት ነው ያለው? አባታችን ሆይ በምን የምትኖር? እንዲህ ሲባል ምድር ለቆ በሰማይ አለ ማለት አይደለም። ሰማይ ከምድር ከፍ ያለ እንደሆነ እግዚአብሔር ልዑለ ባህሪ መሆኑን መመስከር ነው እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ርዝመቱ አይባልም። ሁሉን የሚወስን ማን ነው? እግዚአብሔር ስለሆነ ሊቃውንቱ ምን አሉ? አሐዜም ሁሉ አሉ። በዚህ ምንድን ነው? ምሉ ነው? ስፉ ነው? ረቂቅ ነው። ርቀቱ ደግሞ በሶስት መልኩ ሊቃውንት አስተምረውናል። ለምሳሌ ከሁሉም ነገር ምን ይረቃል? ነፋስ ይረቃል አይደለም? ነፋስ አለ የለ? በምን አወቃችሁት? ቅጠሉን ሲያረግፈው ባህሩን ሲያነዋውፀው ነፋስ መኖሩን አወቃችሁ፣ ግን በዓይናችሁ አይታችሁ አይደለም። ለምን? ረቂቅ ስለሆነ። ልክ እንደ ብርሃን ማለት ነው። ከነፋስ ይልቅ ደግሞ የሰው ልጅ ነፍስ ትረቃለች። ለምሳሌ እኔ እዚህ ቁጭ ብዬ ገነትን ማሰብ እችላለሁ፣ መንግስተ ሰማያትን ማሰብ እችላለሁ፣ ባህር ማዶ ማሰብ እችላለሁ። ለምን? ረቂቅ ለባዊት ነፍስ ስላለችን ማለት ነው። ስለዚህ ሰው በተዘጋ ቤት ውስጥ ሆኖ ነፍሱ ከስጋው ምን ትሆናለች? ትወጣለች። ለምን? ረቂቅ ስለሆነች ማለት ነው። እንግዲህ ነፍስ ከረቀቀች ደግሞ ከነፍስ የበለጠ የሚረቁ ምኖች ይመስሏቸዋል? መላእክት ናቸው። ለምሳሌ አካላቸው በጣም ረቂቅ ነው። ለዚህ ነው መጽሐፍ ምን ይላቸዋል? መናፍስት ይላቸዋል። ለምሳሌ ቅዱስ ሚካኤልና ቅዱስ ገብርኤል እዚህ ጋር ቢመጡ ሚካኤል ገብርኤልን መንገድ አሳልፈኝ አይለው። ወሐለፈ መልአክ በመልአክ ሰጥቆ ነፋስ፣ ነፋስ ሰንጥቆ እንደሚያል አንዱ መልአክ በአንዱ መልአክ ውስጥ ማለፍ ይችላል። እና ሥላሴ ለተልእኮ ሲጠሯቸው ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባሮስ
መድረስ ይችላሉ። ከነሱ ደግሞ ሐሳባቸው ደግሞ የበለጠ ረቂቅ ነው። ይሄ በጣም ሲያስደንቀን የሥላሴን ረቂቅነት ግን ስንመሰክር ቅጥነተ ህሊናሆሙ ለመንፈሳውያን በኀበ ቅጥነቱ ከመ እንተ ሥጋ ገዚፍ። አረጋዊ መንፈሳዊ የተባለ ሊቅ ምን አለ? የነፋሳት የነፍሳት የመላእክት ረቂቅነት በአንተ ዘንድ ምንድን ነው አለ? እንደ ሥጋ ወይም እንደ ተራራ የገዘፈ ነው። ረቂቅ ስለም ረቂቅ የሆነው ማ ብቻ ነው? እግዚአብሔር ብቻ ነው። ስለዚህ አሐዜ ኩሉ ሁሉን የሚል የያዘ ብለው አባቶቻችን አስተምረዋል። ለዚህ ነው ዳዊት በመዝሙር 138 ላይ ምን አለ? ከመንፈስ ወዴት እሄዳለሁ አለ? ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ አለ፣ ወደ ጥልቁም በወርድ አንተ አለ። በጣም ይገርማል እኮ። ስለዚህ አሐዜ ሁሉ እንደ ጽንህ እንደ እንቁላል በምን የያዘ? በመሃል እጁ የያዘ ነውና አሐዜ ሁሉ ይላል። በተለይ ኢሳይያስ በምዕራፍ 40 ቁጥር 15 ላይ ምን አለ? እነሆ አለ አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። በምን ውስጥ እንዳለ ጠብታ ናቸው? ለምሳሌ ሴቶች በገንቦ ውሃ ቀድታችሁ ገንቦን ገለበጣችሁ፣ በውስጡ ምን ይቀራል? ጠብታ ይቀራል። እና ዓለም በእግዚአብሔር ዘንድ ምንድን ናት ማለት ነው? ጠብታ ናት ማለት ነው። ስለዚህ እግዚአብሔር ምንድን ነው ማለት ነው? ምሉ ነው። ለዚህ ነው ሰማይ ምኔ ነው አለ? ዙፋኔ ነው። ምድር ምኔ ናት አለ? የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ አለ እግዚአብሔር ይላል። ለዚህ ነው አባ ሕርያቆስ በቅዳሴው ላይ ለመለኮት በላይ ጠፈር በታች መሰረት ያለው አይደለም። ጠፈሩ ማን ነው? እሱ ነው። መሰረቱ ማን ነው? እሱ ነው። ጽርሐ አርያሙ ማን ነው? እሱ ነው። በርባሮሱ ማን ነው? እሱ ነው። ሁሉ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔርን የሚወስን ስለሌለ አባቶቻችን አንድ አምላክ በሚሆን በእግዚአብሔር እናምናለን፣ ሁሉም በምን ያለ በያዘ በማለት አስተማሩ። ቀጥለው ምን አሉ? ገባሬ ሰማያት ወምድር፣ ሰማይና ምድርን የፈጠረ። እስቲ ሰማይና ምድርን በርስቱ የፈጠረ። በእርግጥ አማርኛውን ለምደነው ነው እንጂ ግዕዙ አይሆን። ገባሬ ሰማያት ወምድር፣ ሰማያትንና ምድርን የፈጠረ። ምንና ምንም? ሰማይ ከሆነ አንድ ሊሆን ይችላል። ሰማያት ስንል ደግሞ ምንድን ነው? ብዙ ሰማያት ናቸው። ከጽርሐ አርያም ጀምሮ እስከ ኤረር ድረስ ማለት ነው። 7ቱ ብሩሃን ሰማያት አሉ። ሊቃውንት አባቶቻችን ሰማያት ሲሉ በሁለት ቃል አዋቅረውታል። እስቲ ሰማይ በሉ እስቲ። ሰማይ ስትሉ ትርጉም አለው። በሰና በማይ ፊደሎች የተዋቀረ ነው። ማይ ማለት በግዕዝ ቋንቋ ውሃ ማለት ነው። ሰ ደግሞ እሳትን ይወክላል። ስለዚህ 7ቱን የእሳት ሰማያትና 2ቱን የውሃ ሰማያትን ማለትም ጠፈርንና ሐኖስን ስለፈጠረ ምን አሉ? ሰማያትንና ምድር ምን ያለ የፈጠረ ብለው አንስተዋል። ለምሳሌ እነ ሚካኤል የሚኖሩበት ሰማይ አለ፣ እነ ገብርኤል የሚኖሩበት ሰማይ አለ። እሱን ላስጎብኛችሁ። ለምሳሌ እስቲ ኢዮር በሉ እስቲ። ራማ ኤረር በመጨረሻዋ ጽርሐ አርያም ትባላለች። እሷ ሰማየ ሰማያት ናት። ታላቁ አባት ሰሎሞን እነሆ አለ ሰማየ ሰማያት የወስኑ ዘንድ አይችልም እንዳለ። ለምሳሌ ኢዮር በተባለችው የብርሃን ሰማይ ላይ ኪሩቤል የሚመራው ነገደ ኪሩቤል አለ። ሱራፌል የሚመራው ነገደ ሱራፌል አለ። ቅዱስ ሚካኤል የሚመራው ነገደ ኃይላት አለ። በረከታቸው ለረብቶ ራማ በሚባለው የብርሃን ሰማያት ላይ ገብርኤል የሚመራው ነገደ አርባብ አለ። ሩፋኤል የሚመራው ነገደ መናብርት አለ። ሱራኤል የሚመራው ነገደ ስልጣናት አለ። ኤረር በሚባለው የብርሃን ሰማይ ላይ ሰዳክኤል የሚመራው ነገደ መኳንንት አለ። ቅዱስ ሰላትኤል የሚመራው ነገደ መኳንንት አለ። ቅዱስ ሐናንኤል የሚመራው ነገደ መላእክት አለ። በውስጣቸው እልፍ አእላፋት ትርፊት አእላፋት መላእክት አሉ። እነሱንም የሚኖሩባቸውን ከተማ የፈጠረ ማን ነው? ማን ነው? እግዚአብሔር ስለሆነ ገባሬ ሰማያት ወምድር ካሉ በኋላ ምን አሉ? ዘያስተሪ ወዘያስተሪ፣ የሚታየውንም የማይታየውን የፈጠረ። ምንና ምንም? የሚታየው ምንድን ነው? ግዙፉ ነው። የማይታየውስ ረቂቁ ነው። እስቲ አንድ ጥያቄ ልጠይቃችሁ። ለምሳሌ ከሚታዩት ግዙፋኑ መካከል ምን አሉ? አጠገባችን ዛፎች አሉ አይደለ? ለምሳሌ እስቲ ዛፎችን እንመልከት። እግዚአብሔር አምላክ በጣም ስራው ይደንቃል። የሚታዩትን ፈጥሯል፣ የማይታዩትን ፈጥሯል። በሰማይ በምድር ያለው በሰማይ ሌላ ዓለም ነው፣ በምድር ሌላ ዓለም ነው። ግን ለምሳሌ በጣም የሚያስደንቀው ስራው
ዛሬ ሳይንስ ሰዎች ሲያጠኑ ስንት የዛፍ ዝርያዎች ያሉ ይመስሏቸዋል ምድር ላይ? ሲገምት እናንተ ጎበዝ፣ ስንት የዛፍ ዝርያዎችን እግዚአብሔር ፈጥሯል። እኛ በቤተሰቡ አዝርዕትን፣ አትክልትን፣ እጽዋትን፣ እጽዋተ ገነት እነዚህ የሚታዩትን ፈጥሯል እንላለን። ዛሬ የሳይንሱ ዓለም የደረሰበት 400,000 የዛፍ አይነቶች አሉ። ስንት መቶ ሺህ? አይገርም? ስንት መቶ ሺህ? 400,000 የዛፍ ዝርያዎች አሉ። ይገርም ነው። ገባሬ ሰማያት ምድር እነዚህን የፈጠረ ማን ብቻ ነው? እግዚአብሔር ብቻ ነው። ዛሬ በምድራችን ላይ ስንት ዛፎች አሉ ይመስሏቸዋል? ከሰው ቁጥርና ከዛፍ ቁጥር ማን ይበልጣል? ከሰው ብዛትና ከዛፍ ብዛት ስንት ነው? ስንት ቢሊየን መልተናል? ወደ 8 ቢሊየን መልተናል። የዛፎች ቁጥር ግን ወደ 3.4 ትሪሊየን ዛፎች ምድር ላይ። ይህ ሁሉ ያዘጋጀ ማን ነው? ኧረ ንገሩኝ፣ ማን ነው? የሚታየው ግዙፉን የማይታየው ረቂቁን የፈጠረ። ወደ ከዋክብት ዓለም ደግሞ ወደ ላይኛው ተሻግረን ከሄድን እጹብ ያስብላል። ከ100 ቢሊየን እስከ 2 ትሪሊየን ጋላክሲዎች አሉ፣ ህዋዎች አሉ። ይህን ያዘጋጀ ማን ነው? እግዚአብሔር ነው። በእኛ አባቶች ወፈጠረ እግዚእነ እስራ ለማተ ወእስራ አየራተ 20 ለማተ 20 አየራት ወይም 22 ስነ ፍጥረት ቢባል ጠቅለል አድርጎ ለመንገድ እንጂ ፍጡር የፈጣሪን ስራ መርምሮ አያውቅም። ዛሬ ዓለሙ እንኳን ባለው መሳሪያ አሁን እኛ ባለንበት የከዋክብት ምርምር እስከ 2 ትሪሊየን ጋላክሲዎች አሉ። አቤት እግዚአብሔር ስራው ድንቅ ነው። ስንት ከዋክብት ያሉ ይመስላችኋል? የማይታዩትም እንመልከት። የሚታዩት ቢያንስ እንደዚህ 2,000 ሊመስላችሁ ይችላል። ግን የማይታዩ ቢያንስ እንኳን ወደ 1 ሴንቲሊየን ከዋክብት አሉ። አይገርማችሁ? ስንት ዜሮ ማለት ነው? 24 ዜሮ 0 0 0 0 0 አድርጋችሁ 24 ዜሮ ማለት ነው። ለምሳሌ እኛው 8 ቢሊየን እንመላለን። ለእያንዳንዳችን ከዋክብት ይከፋፈል ቢባል ስንት ይደርሰናል? ምናልባት አንዳንድ ትሪሊየን ከዋክብት ይደርሰናል። ምን አለ ብር በሆነ አለሳገ የእግዚአብሔር ስራው በጣም ይደንቃል። የባህር ፍጥረታትን ተመልከቱ እስቲ። የሚታየውን የማይታየውን የፈጠረ ሲባል በዓለም ላይ 242,000 የባህር ፍጥረታት ዝርያዎች አሉ። ስፔሺሱ ብቻ ነው። ስንት ሺህ? 242,000። እናንተ አንዳንድ አሳ ነው የምታውቁት፣ ግን ባህሩ ሰፊ ነው። በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ወደ መነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ዛሬ ዓለሙ እንኳን ባለው የረቀቀ ቴክኖሎጂ ያወቃቸው 242,000 የባህር ፍጥረታት ዝርያዎች ናቸው። ምኖች ዝርያዎች። ስንት አሳ ያለ ይመስላችኋል? በዚህ አይነት አሳ ቁጥሩን አላልኳቸው። እሱማ በጣም ብዙ ነው። ዝርያ ብቻ። እናንተ ስንት አይነት አሳ በልታችሁ ታውቃላችሁ? እስቲ ምን አሳ አንደኛ ሳንበላ ነው የምንሞት በላ ነው እንጂ በእውነት በሚገርማችሁ መልኩ ዛሬ ስማቸው የተመዘገበ የታወቁ ሊስት የተደረጉ 34,000 የአሳ ዝርያዎች አሉ። ስንት ሺህ? አሁን ዓለም የደረሰበትን ነው ሪሰንት ሳይንስ ነው የሚወጣቸው። 34,000 የአሳ ዝርያዎች። አቤት ስራው ንቀን። ሰማያትን ስናስብ እንደነቃለን። ባህሩን ስንመለከት እንደነቃለን። የብሱን ስንመለከት ምን እንላለን? እንደነቃለን። የሚታየውንም የማይታየውንም ምን ያለ የፈጠረ ብለው አባቶቻችን አስተምረዋል። ተውት እስቲ ተውት። ቆይ እስቲ ወደ እናንተ ልምጣ። እናንተ ራሱ የማይታይ ነገር አላችሁ። ምንድነው የማይታየ? ምናችሁ አይታየም? ለምሳሌ ሴላችሁን ታዩታላችሁ። ቆይ እናንተ የሚታየው ምንድን ነው? አይናችሁ፣ ጆሮአችሁ፣ አፍንጫችሁ ምናምን ከላይ ያለ ሰው ውሳጣዎች ሰውነታችሁ ታውቁታላችሁ። እግዚአብሔር እንዴት እንዳዋቀረ ውስጣችን ሲመረመር በጣም የሚደንቀው አሁን አባቶቻችን ያስቀመጡት አለ። አሁን ግን ዓለሙ በደረሰበት 37.2 ትሪሊየን ህዋሳት አሉ ውስጥ ሴሎች። እያንዳንዱ ሴል ይሞታል፣ እንዳንዳንዱ ሴት ይተካ። አሁን ይሞታል፣ አሁን ይተካል፣ አሁን ይሞታል፣ አሁን ይተካል። በጣም እኮ ነው የሚያስደንቀው። ስንት አልኳችሁ? የማይታይ ማለት እኮ ይሄ እኮ ነው። ይሄው ማይታይ በምን ይታያል? በአጉሊ መነጽር ሲታይ 37.2 ትሪሊየን ሴሎች ውስጣቸው አሉ። አቤት ስራው ድንቅ ግሩምና ድንቅ አድርገህ ፈጥረኸኛልና ምን አለ ዳዊት?
አመሰግንሃለሁ አለ። አመሰግንሃለሁ አለ። ይህ ብቻ አይደለም። በዚህ ስንደነቅ ለምሳሌ ውስጣችን ኤሌመንትስ አሉ ምናጣቸው ናቸው። አሁን በአባቶቻችን እሳት፣ ውሃ፣ ነፋስ፣ መሬት ብለን ልብ፣ ቃል፣ እስትንፋስ፣ ባህሪ ነፍስ፣ ባህሪ ስጋ እንደምንተነትነው በተመሳሳይ መልኩ ኦክሲጅን አለን፣ ናይትሮጅን አለን፣ ሃይድሮጅን አለን፣ ፎስፈረስ አለን። እያንዳንዱ ተለክቶ 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 ታውቃ ዘመን ላይ በሚያስገርማችሁ መልኩ ውስጣችን ያለው በጣም ጥቃቅን እግዚአብሔር ያኖረው 7 ኦክቲሊየን አተሞች አሉ። 27 ጊዜ 0 ስንት ከበዳቸዋል። ይህን አስተምሯቸው እኮ ትምህርት ቤት አደንዝዘዋቸዋል። ይህን አያስተምሯቸው የወደቀው ያስተምሯቸው። 7 ኦክቲሊየን አተሞች እዚህ ውስጥ ሆኖ ሲኮች ታውቋል። እያንዳንዱ ለምን መሰላችሁ? ለምሳሌ አንድ ቦታ ሳስተምር ይሄን ነገር ጠቅሻለሁ። እዚህ መድገም አልፈልግም እና አተም ማለት ምንድን ነው? ፕሮቶን፣ ኒውትሮን፣ ኤሌክትሮን የምታውቁት ነው። ተምረን ያለፍነው ነው ኬሚስትሪ ላይ። እውነት ነው አለ ውስጣችን። እግዚአብሔር ነው የፈጠረው። ጳውሎስ ምን ያለ ሁሉ በእርሱ ተጋጥሟል አሉ። ሁሉ በምን ተጋጥሞ? በእርሱ። ያለሱ ምንም ምን የሆነ እና ለምሳሌ አሁን ሰዎች ኮምፒውተር ላይ ቁጭ ብላችሁ ስራ ሰርታችሁ ወይም ስልክ አውርታችሁ ስትቆሉ ሰውነታችሁ አይደክምም? ቦል ይልፈሰፈሳል። ለምንድን ነው የሚልፈሰፈሰው? ይሄ የምታዩት ሞባይል፣ ይሄ የሚቀርጹን ምናምን ሁሉ ፕሩቶን የሚባል ጨረር ነው የሚያ በጣም ፕሩቶን ነው እና በጣም ሰውነት ያዳክማል። እግዚአብሔር ግን አመጣጥኖ ነው የፈጠረው። ነገር ግን ሰውነታችን እንዳይጎዳ ደግሞ በባዶ እግራችን መሬት ላይ ስንንቀሳቀስ ምን ይሆናል? ውስጣችን የገባው መርስ ይወጣል ማለት ነው። እና በባዶ እግር መሄድ ልመዱ ለማለት ነው። የሰማችሁኝ? እና የሚታየውን የማይታየውን የፈጠረ ተውት። ሌላው በራሳችሁ ሰውነት ውስጥ አንድ ነገር እንገራችሁ። ዛሬ አንድ ሰው ልጅ አልወለድኩም ብሎ ቢክድ ወይም ደግሞ ሴትዮዋ የአንተ ልጅ ነው ብላ ብትዋሸው የምን ምርመራ ያካሂዳል? አይዞራ መልጥሙ ዲኤንኤ ምርመራ ያካሂዳል አይደል? ዲኤንኤ እውነት ነው፣ ውሸት የለም። ስለዚህ ልጁ ከሆነ ምንድን ነው የሚለው? አዎ ልጁ ነው፣ አያዋሽም። ግን እግዚአብሔር ይሄንን መዋቅር ውስጣችን ሲያስቀምጠው አሁን በቅርብ ነው እንጂ እነ ዳዊት እኮ ምን ይላል? አጥንቶች ያለ በስውር በተሰሩ ጊዜ አልተመለከቱ። ውስጣችን ያለውን ስውር ምስጢር አሁን ዓለም አጉሊ መነጽር እያመጣ ሲያየው ሲመረምረው ከአይምሮ በላይ ሆነ። ምክንያቱም ሰውን የፈጠረው ማን ነው? አልፋ እግዚአብሔር ነው። እና ብሎበታል ሕይወትን እስትንፋስ እና ዲኤንኤ ሲመረመር ምን ሆኖ ተገኘ መሰላችሁ? የሚያስደንቀው ፊደል ነው። ምንድን ነው? ፊደል ነው። ስንት ፊደል ነው ያለው በውስጡ? 6 ቢሊዮን ፊደሎች ነው። ሴላችሁ ልትለሶት እግዚአብሔር ጉድ እኮ ነው። ይሄ እውነት ነው፣ የሚታይ ነው አለው ቴክኖሎጂ። አንድ ፊደል ጎደለ ቢባል ከሰውነት ውስጥ አካለ ስንኩል ሆነ በዊልቸር ትሄዳለህ። አቤት ሰው ድንቅ መዋቅሩ ይረጣ ግሩምና ድንቅ አድርገህ ፈጥረኛልና ምን እላለሁ? አመሰግናለሁና በተለይ የእስራኤል ሳይንቲስቶች ነው ይሄን ያጠኑትና ሲያጠኑ ነው ውስጡ አለ የተለያዩ 4 ነገሮች አሉ። መሰላል ነገር ነው፣ እንደዚህ እንደ ያዕቆብ መሰላል እንዲህ ያለ የሚወጣ ነው። ውስጥ እኮ ነው ሲከፈት እንደዛ ነው የሚታዩ። መሰላል ነው ወደ ላይ የሚወጣና ቁመቱ ቢተረተር የሰውን ቁመት ይበልጣል። ግን እግዚአብሔር ጥቅልል አድርጎ ውስጡ ነው ያደረገው። በኋላ ሲያዩት በመሳሪያ ምን አለው መሰላችሁ? 10 እንዲሄድና 10 ላይ የሆነ ድልድይ ይሰራል። ውስጣችን ያዳንዳችሁ ውስጥ ያለው እውነት ነው። 5 ላይ ብሪጅ ይሰራል። የሰልፈሪክ አሲድ ቼን አለ። 6 ላይ ብሪጅ ይሰራል። 5 ላይ ድልድይ ይሰራል። 10 5 6 5 10 5 6 5 10 5 6 5 እያለ አለና ይሁዲዎቹ ደግሞ ብሉይ ኪዳንን ያጠኑ ስለሆኑ ፊደላቸውም ደግሞ አሌፋት ዳዊት እግዚአብሔርን ያመሰገነበት በመዝሙር 118 ላይ ስለሆነ ይሄን ፊደል ወደ አሌፋት ለወጡት። ወደ ምን ለወጡት? መዝሙር 118 ላይ እና 10ኛው ጋር ሲሄዱ ዮድ ይላል። እስቲ በሉ እጆች ሰሩኝ አበጃጅም ይላል። ጻፉ። ሳይንቲስቶቹ አይምጡ። 5ኛው ሄ፣ 6ኛው ወ፣ 5ኛው ፊደል ሀ ሲገጣጥሙት
ያህዌ የሚለውን የእግዚአብሔር ስም ሰም ምናችን ውስጣችን ውስጥ ምን አሉ ለሙሴ ማለት ነው። ይሄ አሸር ይሄ በሂብሩ ነው፣ በዕብራይስጥ በእኛ ሀያ ሸራህያ ወይም ያህዌ ማለት ነው። አንድ ሰዓሊ ስዕል ይስላል። መጨረሻ ላይ ምን ያደርጋል? ስሙ ጽፎ ይፈርምበታል። እውነት አስብ። እግዚአብሔርም እኛን ፈጥሮ ለካ እያንዳንዳችን ውስጥ የስሙን ቁጥር ነው ያስቀመጠው። ደስ ይበላችሁ። በሱ አሬን የተበተርነው። ስለዚህ የሚታየውንም የማይታየውንም ምን ያለ የፈጠረ ዘያስተር የሚታይ ምን ማለት ነው? ለበቁት የሚታይ በትርጓሜ ደግሞ ወዘያስተር የማይታይ ላልበቁት የማይታይ በዘፈቀደ የሚገለጽ በባህሪው ደግሞ የማይገለጽ አምላክ ስለሆነ የሚታየውን የማይታየውን በፈጠረ ሁሉም በያዘ በአንድ አምላክ በማን እናምናለን? በእግዚአብሔር አብ እናምናለን ካሉ በኋላ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ ዋሕድ አንድያ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። እስቲ አንድ ላይ እንበለው። አንድያ በምስቲ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ወልደ ዋሕድ አያችሁ፣ ተቀዳሚ ተከታይ የሌለው የአብ የባህሪ ልጁ በሚሆን በማን እናምናለን? በእግዚአብሔር ወልድ ማለትም በኢየሱስ ክርስቶስ እናምናለን። ይኸው በዮሐንስ ወንጌል ምዕራፍ 20 ቁጥር 34 ላይ እንዲህ ይላል፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆነላችሁ ዘንድ ይህ ተጽፏል አለ። አጠቃላይ የወንጌል መልእክት ኢየሱስ ክርስቶስ የማን ልጅ መሆኑን እንድናውቅ ነው። የማን ልጅ? የእግዚአብሔር አብ የባህሪ ልጁ። ወለድኩ ከእምከብስም ቅድመ ኮከበ ጽባሕ ከአጥቢያ ኮከብ አስቀድሞ አካል ዘእምአካል ባህሪ ዘእምባህሪ ወለድኩ። አብ ደግሞ ምን አለ? ዝንቱ ውእቱ ወልደ ዘአፈቅር ዘቦቱ ሰመርሁ። የምወደው ልጅ የማን ነው አለ? ይህ ነው አለ። በቃ ስለዚህ ወልድ የማን ልጅ ነው? የአብ። አብ የማን አባት ነው? የእግዚአብሔር ወልድ አባት። ስለዚህ አባቶቻችን ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ የማን ልጅ ነው? የአብ አንድያ ልጅ ነው በማለት መሰከሩ። ከዛ ዘህዱ ምስሊሁ እምቅድመ ይትፈጠር ዓለም ሳይፈጠር ከእርሱ ጋር በነበረ ምን ሳይፈጠር ዓለም ሳይፈጠር። ይህን ያለው ራሱ ጌታ ነው። በዮሐንስ 17 ቁጥር 5 ላይ ምን አለ? አሁንም አባት ሆይ ዓለም ሳይፈጠር ካንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ አለ። ምን ሳይፈጠር? ተመልከቱ። ዓለም ሳይፈጠር ካንተ ዘንድ በነበረኝ ክብር አንተ በራስ ዘንድ ምን በለኝ? አክብረኝ። እምቅድመ ይፍጠር መላእክት ለቅዳሴ ይተጸራ ስብሐተ አብ ወወልድ መንፈስ ቅዱስ ሰለስቱ ምዕት ናቸው። መላእክትን ለምስጋና ከመፍጠሩ አስቀድሞ የአብ የወልድ የመንፈስ ቅዱስ ምስጋና ምን አይደለም? የተቋረጠ አይደለም። በባህሪያቸው ምንድን ናቸው? ምስጉን ናቸው። ስለዚህ ኢየሱስ ክርስቶስ ዓለም ሳይፈጠር ዘመን ሳይቆጠር ከአብ አካል ዘእምአካል ባህሪ ዘእምባህሪ ተወለደ። በሱ ምንድን ነው? ህልው ነው። እስቲ በሉ ህልው በሉ እስቲ። ለምሳሌ በቀላሉ ላስረዳችሁ። እናንተ ሁላችንም ነፍስ አለችን አይደል? ነፍስ አለችን አይደል? በቃ ነፍሳችን ምን አላት? ልብ አላት፣ ቃል አላት፣ እስትንፋስ አላት። በቀላሉ ለማስረዳት ስለ ህልውና ልብ አለን፣ እናስባለን፣ ቃል አለን፣ እንናገራለን፣ እስትንፋስ አለን፣ ተነፍሳለን። ኦኬ፣ በደንብ ተረዱ። አሁን ከነፍሳችሁ ልብ ምን የሚወለድ ይመስላችኋል? ቃል። እስቲ በሉ። ለምሳሌ በቀላሉ ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ቃልን አገሳ፣ አወጣ፣ ወለደ ማለት። በቀላሉ ደግሞ ላስረዳችሁ። ለምሳሌ እኔ ደራሲ ነኝ። በልቤ ማስበው ነገር አለ። በልቤ ማስበው ነገር አይታይም። ነገር ግን በልቤ ማስበው ነገር እንዲታይ ከፈለግኩ ወረቀት አመጣለሁ፣ እስክሪብቶ አመጣለሁ። ከዛ ምን አደርጋለሁ? እጽፋለሁ። ያ ታትሞ ይሸጣል። ምን ይባላል? ልብ ወለድ ይባላል አይደል? ፊክሽን። ልብ ወለድ ማለት ልብ ምንን ወለደ? ቃልን ወለደ ነው። እስትንፋስ ምን አደረገ?
አወጣ ነው። ስርጸት ነው የሚባል ከመልዕልተ ቃል ወፀአተ እስትንፋስ ምልም ከማሁን ህደቱ ለወልድ ወፀአቱ ለመንፈስ ቅዱስ እምአብ። አሁን ልባችሁ ቃላችሁን ሲወልድ እስትንፋሳችሁን ሲያወጣ ይቀድማል እንዴ? ይቀድማል? አይቀድምም አይደል? ልብ በቃል በእስትንፋስ ውስጥ ህልው ነው ያለ ነው። ቃልም በልብ በእስትንፋስ ውስጥ ህልው ነው ያለ ነው። እስትንፋስም በልብ በቃል ውስጥ ምንድን ነው? ህልው ነው ያለ ነው። መለየት የለም። ምን የለም? ለምሳሌ አንገት ከትከሻ ወይም ከዚህ ቢቆረጥ ጭንቅላት ይኖራል? አይኖርም ማለት ነው። እጅስ ከትከሻ ቢለይ ይጨብጣል? እግርስ ከወገብ ቢለያይ ይሄዳል? ሁሉ ምንድን ነው? የተያያዘ የተዋሃደ የተሰናሰለ ነው። ስለዚህ ዘህሉ ምስሌሁም ቅድመ ይትፈጠር አደም ዓለም ሳይፈጠር ከእርሱ ጋር ምንድን ነው? ህልው ነው። አሁንም በህልውና እስከ በሌለው ፍጻሜ ይኖራልና ሁልጊዜ ይህን ስትጸልዩ ይህን ማሰብ አለባችሁ። ከዛ ብርሃን ዘእምብርሃን ከብርሃን በሉ እስቲ ኢየሱስ ክርስቶስ ነው የተገኘ ብርሃን። እስቲ ድገሙት። ብርሃኑ ማን ነው? አብ ነው አይደል? የወለደው ማን ነው? ወልድ ደግሞ ምንድን ነው? ብርሃን ነው። እግዚአብሔር ወልድ በብርሃን ተመስሏል። ለምሳሌ አሁን ብርሃናማ አካላት የሚላቸው ብዙዎች ናቸው። እስቲ ንገሩ። ፀሐይ፣ ጨረቃና ከዋክብት ናቸው አይደል? እስቲ እንደው ስራው ይደንቃል ሁሌ ሲታሰብ። እኔ እዛ ውስጥ ስላለው ትንሽ ምሳሌ ልንገራችሁ። እውነተኛው ብርሃን ማን ነው? ኢየሱስ ክርስቶስ ነው። እውነተኛው ብርሃን ማን ነው? በጨለማ ውስጥ የሚያበራው ብርሃን ማን ነው? ወልድ እግዚአብሔር ነው። እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ከብርሃን የተገኘ ይገቡት፣ ከብርሃን የተገኘ ብርሃን። እስቲ በምሳሌ ማስረዳት ጥሩ ይመስላል። እግዚአብሔር ስራው ድንቅ ነው፣ ያለ ምክንያት አይሰራውም። ብርሃናማ አካላት የሆኑትን ፀሐይን፣ ጨረቃን፣ ከዋክብትን መቼ ፈጠረ? በስንተኛው ዕለት ፈጠራቸው? በአንድ በሁለት በጣም ዘፍጥረት አንድ እኮ ነው ትክክል። በስንተኛው? በአራተኛው። እስቲ በሉ በአራተኛው ዕለት ረቡዕ ፀሐይን ፈጠረ። የጨለመውን የምታስለቅቅ የተሰወረውን የምትገልጥ የረጠበውን የምታደርግ ፀሐይ በስንተኛው ዕለት አመጣ? በጣም ክሪቷን ቀን ፀሐይ ነበር። ትልቋ ብርሃን ፀሐይ ናት። ለምን በአራተኛው ዕለት ፀሐይን ፈጠረ? ለምን በአምስተኛው ዕለት አይፈጥርም? ለምን በሶስተኛው ዕለት አይፈጥርም? ምክንያት ስላለው። እውነተኛው ፀሐይ እውነተኛው ብርሃን ማን ነው? ኧረ ድገሙት። ኢየሱስ ክርስቶስ ነው። እሱ በአራተኛው ትውልድ ይገለጣል። በስንተኛው ትውልድ? ዘመነ አበው አለፈ፣ ዘመነ መሳፍንት አለፈ፣ 2 ዘመነ ነገሥት አለፈ፣ 3 ዘመነ ካህናት መጣ። ስንት? ልክ በዘመነ ካህናት በአራተኛው ዘመን ማመጣ? እውነተኛው ፀሐይ ከአማናዊት ምስራቅ ከቅድስት ድንግል ማርያም ምን ሆነ? ተወለደ። ያስደምቃል። ሌላው ያዕቆብ ስንት ልጆች አሉት? 12 አይደል? 12ቱ ነገደ እስራኤል። የመጀመሪያው ልጁ ስሙ ማን ነው? ሮቤል ይባላል። ሁለተኛው ስሙ ማን ይባላል? ስምዖን ይባላል። ሶስተኛው ልጁ ማን ይባላል? ሌዊ ይባላል። አራተኛ ልጁ ማን ነው? ይሁዳ ይባላል። ማን ይባላል? ጌታ የተወለደው ከማን ነገድ ነው? ከነገደ ይሁዳ ነው። ይሁዳ አንበሳ። ስለዚህ ፀሐይ ሆኖ ወጣ። ደስ ይበላችሁ፣ ብርሃናችን ክርስቶስ ነው። ይህ ብቻ ደግሞ አይምሰላችሁ። እውነተኛ ብርሃን እሱ ስለሆነ በሚገርም መልኩ የተወለደው መቼ ነው? ታኅሳስ። ያደረገው መቼ ነው? ግንቦት። ለምን ይመስላችኋል? ታኅሳስ ላይ ፀሐይ ከምህዋሯ ዝቅ ትላለች። ምን ትላለች? ርደተ ፀሐይ እንላታለን። ለምሳሌ ገና ጀንበር አለ ቶሎ ይመሻል አይደል? እኛ ሀገርም በማይታወቅም እንጂ አውሮፓ ብትሄዱ ከምሽቱ 9 ሰዓት ላይ ጨለማ ነው። ሌላው አለ ጨለማ ነው። ለምሳሌ ፀሐይ መብራት ከፍ ሲል ነው የሚያበራው ወይ ዝቅ ሲል ነው? ከፍ ሲል በደንብ ያበራል አይደል? ዝቅታ ነው። ስለዚህ ቶሎ ይጨልማል። ፀሐይ ዝቅ ትላለች። ግንቦትና ሰኔ ደግሞ ምን ትላለች? ርገተ ፀሐይ ይባላል። ከፍ ትላለች። ስለዚህ ቶሎ አይመሽም። አሁን አይመሽም። ግንቦት ሰኔ ቶሎ አይመሽም። ጌታ ፀሐይ ዝቅ ከምትልበት እውነተኛው ፀሐይ መቼ ተወለደ? ታኅሳስ 29 በከብቶች ግርግም ተወለደ።
እርገቱን ደግሞ ምን አደረገ? ፀሐይ ከፍ በምትልበት ብርሃኗ ፈንጥቆ በሚያበራበት በወርሃ ግንቦት እርገቱን እውነተኛው ፀሐይ ኢየሱስ ክርስቶስ አደረገ። ክብር ምስጋና ለስሙ። ብርሃን ዘእምብርሃን ለዚህ ነው አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ከዛ በኋላ ከእውነተኛ አምላክ የተገኘ እውነተኛ አምላክ እስቲ በሉ እሱ ማን ነው? ኢየሱስ ክርስቶስ ነው። ቤተ ክርስቲያናችን ኢየሱስ ክርስቶስ ምንድን ነው የምትለው? እውነተኛ አምላክ እስቲ በሉ። ይህም ትልቅ የሃይማኖት ቃል ነው። ይህን ያስተማሩ ነቢያት ናቸው። ይህን ያስተማሩ ሐዋርያት ናቸው። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ምን አለ? ሕፃን ተወልደለነ፣ ሕፃን ተወለደልን፣ ወንድ ልጅን ተሰጠን አለ። ሕፃን ማን ነው? ማን ነው? ወንድ ልጅ ማን ነው? ኢየሱስ ክርስቶስ ነው። አለቅነት በጫንቃው ላይ ሆነ። ስሙም ማለት ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ምን አምላክ? ኃያል አምላክ። እስቲ በሉት። በጎል ተጥሎ በጨርቅ ተጠቅሎ በሕፃን አምሳል ብታየው ሩጥ ወይስ እንዳይመስል ነው። ኃያል አምላክ ነው እሱ ብሎ ማገለጥ ኢሳይያስ ገለጸ። በጣም ትልቅ ምስክርነት ነው። ስለዚህ ኢሳይያስ ኃያል አምላክ ብሎታልና አባቶቻችን ከእውነተኛ አምላክ የተወለደ እውነተኛ አምላክ ይህ ቤተክርስቲያን ትምህርት ነው። በተለይ ባለፉት ዳግማ ትንሣኤ ላይ ቶማስን አታቸዋል አይደለ? ንባቡ ቶማስ በትንሣኤው ጊዜ ሲገለጥ አልነበረም፣ በሳምንቱ ሲገለጥ ነበረና አትጠራጠር ነው ዳሰመንም ያለው እና ሲዳስሰው ምን አለ? ጌታዬ አምላኬ ብሎ መለሰበት ይላል። ምንና ምን ያችሁ? ብዙ ሰዎች ኢየሱስ ክርስቶስን ጌታ ሲሉ ችግር የለም፣ አምላክ ለማለት ግን አንደበታቸው የተሳሰረ። ቤተ ክርስቲያናችን ግን ኢየሱስ ክርስቶስ ምንድን ነው የምትለው? እውነተኛ አምላክ፣ የጌቶች ጌታ፣ የነገስታት ንጉስ ነው። ስለዚህ ጌታዬ አምላኬ አለው። ስለዳሰሰው ጌታዬ፣ ከዛስ አምላክ ስለሆነ ምን አለው? አምላኬ አለው። በቃ የትልቃሉ አንተ ስላየህ አምነሃል። ሳያዩ የሚያምኑ ብዙዎች ናቸው። ስለዚህ የቶማስን አይን አድርገን የቶማስን መዳሰስ አድርገን ኢየሱስ ክርስቶስ ምን አምላክ ነው? እውነተኛ አምላክ ነው። ቅዱስ ጳውሎስ በሮሜ 9:5 ላይ ምን አለ? ክርስቶስ መጻ በሥጋ ሰብ፣ ክርስቶስ አለ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም አለ። ለምን? ቡሩክ አምላክ ነው አለ። ደስ እስቲ አመስግኑት። ቡሩክ አምላክ በቃ ዘላለማዊ የተባረከ ቡሩክ አምላክ ነው የጳውሎስ አገላለጽ ነው። ስለዚህ በሥጋ ድንግል የተገለጠው ዘላለማዊ ማን ነው? ኢየሱስ ክርስቶስ ነው። አሁን እንደገና ለመንፈስ ልጁ ለቲቶ ምዕራፍ 2 ላይ ሲያስቀምጥለት ቁጥር 12 ላይ የታላቁ ነው ወይም የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ። አስተውሉ። ኢሳይያስ ምን አለው? ኃያል አምላክ አለው። ጳውሎስ ደግሞ ምን አለው? ቡሩክ አምላክ አለው። ታላቅ አምላክ ብሎ ገለጸው። ዮሐንስ ደግሞ ምን ይለው ይሆን? በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ በሆነው በእርሱ አለ እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ አንድ ላይ ሲሆን እርሱ በሉ እስቲ እውነተኛ አምላክና የዘላለም ሕይወት ነው። አደራ ኢየሱስ ክርስቶስ እንዳትክዱ ክርስቲያኖች። ሰማዕታት አልካዱ። ለምን? እርሱ ምን ስለሆነ? እውነተኛ አምላክ ስለሆነ። እሱ ምን ስለሆነ? ኢሳይያስ እንዳለው ኃያል አምላክ ስለሆነ፣ ጳውሎስ እንዳለው ቡሩክ አምላክ ስለሆነ፣ ዮሐንስ እንዳለው እውነተኛ አምላክ ስለሆነ። ስለዚህ አባቶቻቸው ከእውነተኛ አምላክ የተወለደ እውነተኛ አምላክ ካሉ በኋላ የተወለደ እንጂ ያልተፈጠረ በመለኮቱ ከአብ ጋር አንድ ይሆን ዘር ምስለ አብ በመለኮቱ ኦርቶዶክሳውያን። ለዚህ ነው ሲያስተምራቸው ምን አለ? ወእንዘ ታጠምቅ ወሩ በሉ በስመ አብ ወወልድ መንፈስ ቅዱስ። ስታጠምቁ በማን ስም በሉ አለ? በአብ በወልድ። ይሄን ያለው ማን ነው? ኢየሱስ ክርስቶስ ነው አይደለ? በራሱ ስም በአባቱ ስምና በመንፈስ ቅዱስ ስም እንድንጠመቅ አዘዘን። ለምን? ስንት ስለሆነ? በስልጣን አንድ ስለሆነ። ለዚህ ነው በማቴዎስ 11:27 ላይ ምን አለ? ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። አንድ ናቸው በስልጣን በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣
በገናንነት በመመለክ በመሸገር ስንት ናቸው? አንድ ናቸው። ስለዚህ አባቶቻችን አስቀምጠዋል። በተለይ ጌታ በዮሐንስ 5:21 ላይ ምን አለ? አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ አለ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ አለ። አለቃ ከተመ። ከዚህ የበለጠ ትምህርት አንፈልግ። አብን እንደሚያከብሩ ወልድን እንደዚሁ አብ ሙታንን እንደሚያነሳ እንዲሁ ወልድም ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። በዮሐንስ 10:30 ላይ ደግሞ እኔና አብ ምንድን ነው? አንድ ነን አከተመ። ስለዚህ ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር ምን የሆነ አንድ የሆነ ካሉ በኋላ ችን ጠቅልላ አድርጌ ልንገራችሁ። ዘቦቱ ሁሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድረኒ። ሁሉ በእርሱ ሆነ። ደስ የሚል ቃሉ ከሆነው ያለ እርሱ ምንም ምን የሆነ የለ። ይህ በዮሐንስ 1:3 ላይ ነው። ቀዳሙ ቃል ውእቱ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ ወጡ ኮነ፣ ሁሉ በእርሱ ሆነ። ወዘእንበሌሁሰ አልቦ ዘኮነ ወኢምንትኒ ዘኮነ፣ ከሆነውም ያለ እርሱ ምንም ምን የሆነ የለም ማለት። በሰማይ በምድር ሁሉን የፈጠረ ማን ነው? እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ጳውሎስ ይህን ይላል። እስቲ ላንብብላችሁ። የሚታዩትንም የማይታዩትንም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጣጥሟል። ቆላሲስ 1:15 የነ ሚካኤል ነገድ በለው፣ የነ ገብርኤል ነገድ በለው፣ እልፍ አእላፋት ትርፊት አእላፋት በለው፣ የሚታየውን በለው፣ የማይታየውን በለው፣ ሁሉ በማን ተፈጠረ? በክርስቶስ ኢየሱስ ተፈጠረ። ክብር ምስጋና ለአምላካችን ለክርስቶስ ይሁን። አሁን የሚያስደንቅ ነገር ልንገራችሁ። ለምሳሌ ፈጣሪነቱ ስናስብ የሚገርመው በዮሐንስ 9 ላይ አንድ ደረቅ ግንባር ብቻ ዓይን የሌለው ሰው አመጡ። ሐዋርያት ሲያዩት ደነገጡ። በራሱ ኃጢአት ነው በዘመዶቹ እንዲሆነው አይነት ሀሳብ ውስጥ ገቡ። እርሱም ቤተሰቦቹም አልበደሉም፣ የእግዚአብሔር ስራ እሱ ይገለጽ ዘንድ ነው አለና ምራቅ ከፍ ብሎ ጭቃ ሰርቶ ዓይኑን ምን አደረገው? ቀባው። እንደዚህ ልክ እንደ ንድፍ ነዳህ ነው። ከዛ በሰሊሆም መጠመቂያ ተጠምቀና ሲለው ጽጌያት አበቦች ከእንቡጣቸው እንዲፈነዱ ዓይኑ እያየ መጣ ነው። ትልቅ ተአምር ነውና ይሄን ስታስቡ አንድ ነገር አይገርማችሁም? ለምሳሌ እገሌና እገሊት ዓይንና አፈር ናቸው ቢባል ምን ማለት ነው? ፍቅረኛሞች ናቸው፣ ጠበኞች ናቸው ማለት ነው አይደለም? ዓይንህን ለአፈር ብትሉት አልህ ነው አይደል? መተኛ በቃ በጣም ስድብ ነው። ስለዚህ ትራኮማ የሚባል በሽታ አለ። ዓይንን መጠጣ በምንድን ነው የሚይዘው? በጭቃ በአዋራ ነው አይደል? ተመልከቱ፣ ዓይንን በሚያጠፋ በጭቃ እሱ ግን ምን ፈጠረ? እምኩሉ ያሬድ ነው ጾሆድ ጎዴ ነው ርሳቡ ላይ መስለኛል። እምኩሉ ዘያነክር ዘገብረ፣ ከሁሉም ይበልጥ ታምራቱ ልንገራቸው አለ። ጽቡር ሕያው ዓይን ጭቃ አለ ጤነኛውን ዓይን ያጠፋል። እሱ ግን ዓይንን በሚያጠፋ በጭቃ ዓይንን የፈጠረ ጌታ ነው። ሁሉ በእርሱ ሆነ፣ ምስጋና ለእርሱ። ሆኖም ያለ እርሱ ምንም ነው። እንደው ጳውሎስ የሚገርማችሁ ሁሉ በእርሱ ተጋጥመዋል። እስቲ በሉት ድገሙት። ሁሉ በእርሱ ተጋጥመዋል። እኔና እናንተ በእርሱ ተጋጥመናል። አልተጋጠምንም? ተጋጥመናል። ሁለመናችን ማንን ይሰብካል? ባለቤቱን ይሰብካል። ሰማዩ በሉ ምድሩ በሉ ተፈጥሯችንስ በሉ። በጣም ሰው ተፈጥሮ ሁልጊዜ ሳስበው እገረማለሁ። ሁሌ ስናስበው የክርስቶስ ነገር ይታያል። ለምሳሌ ውስጣችን ሲፈተሽ አሁን በጣም መሳሪያዎቹ ጥሩዎች ናቸውና ላሚኒን የሚባል ፕሮቲን አለ አሚኖ አሲድ ነው ውስጣችን እና ሲንከፈት ምን ሆነ? ጌታ እጁ ተዘርግቶ እንደተሰቀለ አይነት ነው ውስጡ።
ያ ሲሞት እንሞታለን። ህይወታችን ሁሉ ወርሱ ተጋጥሟል ማለት ነው። እናንተ ነገሩ ኢንተርኔታችሁ ዝም ብላችሁ የምታዩት ቲክቶኩ ወሬውን ምናምን እንጂ ቁም ነገር ለምን አታዩበትም? ላሚኖ ፕሮስ ብላችሁ እስቲ ጉግል አሉ። በጣም ይደንቃቸዋል። ሰው ይደንቃል። ሁሉ በእርሱ ሆነ ካለ በኋላ አባቶቻችን ምን አለ? ስለኛ እኛን ለማዳን ከሰማያት ወረደ። ስለኛ እኛን ለማዳን ከምን ወረደ? ወይ ፈለሰ መካን ውስተ መካን ከመመላእክት አለው ምታይ ከዛ ወደዚህ ሲመጣ ያለ እኮ ነው። እሱ ግን ከጌትነቱ አልተለየም። ከሰማያት ወረደ ሲባል ከልዕልና ወደ ትሕትና መምጣቱ ነው። እንዝሪህ አረ መንበረ ስብሐቲሁ ውስተ ማኅፀነ ድንግል ሀደረ ሥጋን ኮኖ ተወልደ ያሬድ ነው። ከጌትነቱ ክብር ሳይለይ ሳለ በማን ማኅፀን አደረ? በድንግል ማርያም ማኅፀን አደረ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። በጣም ይደንቃል። እመቤታችን ምን አለች? ቅዱስ ገብርኤል ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልን ይደረግልኝ ስትል የዕለት ጽንሶ ነው በማኅፀኗ ተጸነሰ። አቤት የእመቤታችን ማኅፀን አያስደንቅም? ሰማይ ወምድር ዘኢያገብሮ እፎ እንጋ ማኅፀነ ድንግል ጮሮ አለ ያሬድ። ሰማይና ምድር የማይችለውን አምላክ ምንኛ የቅድስት ድንግል ማርያም ማኅፀን ቻለው። ተሰብኦ ተሰግዶ እና ሃይማኖታችን ራሱ ኦርቶዶክስ ተዋህዶ ነው። ስሙ ምንድን ነው? ኦርቶ ማለት ቀጥ ያለ ዶክሳ እምነት ነው። ተዋህዶ ማለት ምንድን ነው? አምላክ ሰው ሆነ፣ ሰው አምላክ ሆነ። የት? በድንግል ማርያም ማኅፀን። ስለዚህ ተዋህዶ እምነታችን የተመሰረተው የት ነው? ጀርመን አይደለም፣ ጣሊያን አይደለም፣ ሌላ ቦታ አይደለም። በድንግል ማርያም ማኅፀን ውስጥ ነው። ደስ ይበላችሁ። መስራቹ ደመረ መለኮት ደምሮ ማለት ነው። አካሉ ከስጋ ጋር ያዋሃደው ማን ነው? አካላዊ ቃል ኢየሱስ ክርስቶስ ነው። በእውነት የእመቤታችን ማኅፀን ካደነቁ ሊቃውንት አባ ጊዮርጊስን ብጠቅሰው ጥሩ ነው። ምን አለ? አሰበ ማለት ከጽንሐ አርያም በላይ ርዝመቱ ከበርባሮስ በታች ጥልቀቱ ይህን የያዘ አምላክ በማኅፀኗ መጸነሱን ሲያደንቅ ምን አለ? ከርሰ ድንግል አብዮ ተላለም አየራት። የድንግል ማርያም ማኅፀን ከአየራት በለጠ። ከምን በለጠ? ወተሰጣ እምሱራፌል በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። አዶናይ ለተባለ ለእግዚአብሔር ምን ሆነ? ማደሪያው ሆነ። እስቲ የሚሸከማት በርስቲ ሲሆን ተሸከመችው። የሚሸከማት ሲሆን ሶረቶን ዘውት ይጸውራ ያሬድ ነው። ድኮ እንዲህ ስመለከት እንዲህ ይላል። የሚሸከማት ሲሆን ተሸከመችው። ዓለምን የተሸከመ ማን ነው? ልጇ እኮ ነው። እሷ ደግሞ በተዋህዶ ሥጋ ብለዋለች። እሷንም ተሸክሟል፣ ዓለምንም ተሸክሟል። እሷ ተሸክመዋለች። ምን አይነት ምስጢር ነው! ዋቃች በጣም ይደንቃል። ይሄ በጣም ሁሌ ብታስቡት መልስ ማታገኙለትና ቅዱስ 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 እያሉ ሲያመሰግኑት አንገቷን ዝቅ አድርጋ ከማኅፀኗ የሚሰማውን የመላእክት ቅዳሴ ታደምጥ ነበር ይባላል። እንዴት ነው? ድንግል ሶባ ሀደረ ውስተ ከርስኪ እሳተ መለኮት አጣሪ ያቀፍ ገጹ እሳት ማለት ልብሱ እሳት ማጣኑ እንዴት አላቃጠለሽ እንጂ 7 የእሳት መጋረጃ በማኅፀንሽ ወዴት ተዘረጋ? ወዴትስ ተጋረደ? እዛን እስቲ ተባለ አንቲ ታነሻለን ስትል ዓይን የሚበዘብዝ ኪሩቤል የተሸከሙት ዙፋን በማኅፀንሽ ወዴት ቆመ? እንጃ እንዘንስት ምራታ አንቲ ታናሽ ሙሽራ ስትል ተሰበው ተሰግዶ መንፈስ ቅዱስ ንድ ክብር ከሆነች ከመቤታችን በግብረ መንፈስ ቅዱስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ካሉ በኋላ በጴንጤናው በጲላጦስ ዘመን እርሱ ስለኛ ተሰቀለ። እሱ ስለኛ ምን ሆነ? ስለ እርሱ አላለም፣ ስለኛ። ሰማዕታት ቢቸነከሩ ዋጋ ክብር ሽተው ነው። ወንበዴዎች ቢሰቀሉ በምናቸው ነው? በወንጀላቸው ነው። እሱ ግን የተሰቀለው ስለማን ነው? ስለኛ ነውና ስለኛ ከኢሳይያስ ጠቅሰው ታመመ፣ በሕማሙ ሕማመ ነፍሳችን ዳነ። ክብር ምስጋና ለስሙ። አንተ ሞተ፣ በሞቱ ሞተ ነፍስ ጠፋ። ወተቀብረ፣ በመቀበሩ ሙስና መቃብር ጠፋ። ወተንሥአ እሙታን አመ ሣልስት ዕለት፣ በሦስተኛው ቀን ከሙታን ተለይቶ ምን ሆነ? ተነሳ። በስንተኛው ቀን ድገቡት? በሦስተኛው ቀን። 3 ቀን አድሮ በመነሳቱ 3 ነገራችን ዳነ። እኛ እግዚአብሔር እኮ መቅደሶች ነን አይደል? ቤተ ክርስቲያን ስንት ክፍል አለ? ኧረ በሉ ፍጠኑ። 3 ክፍል። ምን? ቅኔ ማኅሌት፣ መቅደስ፣
ቅድስትና መቅደስ አለው። በኦሪቱ ደግሞ ቅድስተ ቅዱሳን ዋናው አለች፣ ታቦቷ አለችበት። ቅድስታን አጸደ ደብተራ ኦሪት አለ። ስንት ነው? 3 ነው። እኛም የእግዚአብሔር መቅደስ ስለሆነ 3 ነን። ስጋ አለ፣ ነፍስ አለ፣ መንፈስ አለ። ራሳችን እግዚአብሔር ቤተ ክርስቲያን የምንባለው ለዛ ነው። ኢየሱስ ክርስቶስ ምኖቹ ነው? መቅደሶቹ ነን፣ ቅድስቱ ነን፣ ቅኔ ማኅሌቱ ነን። ቅኔ ማኅሌቱ ነን እና ስጋችን፣ ነፍሳችን፣ መንፈሳችን ተፈወሰ። ደስ ይበላችሁ። 3 ቀን 3 ቀን አዳም ሔዋን ሁለት ሕፃናቱ ዳኑ። ትውልደ ሴማን፣ ትውልደ ካም ሁለት፣ ትውልደ ያፌት 3ቱም ነገር በክርስቶስ ትንሣኤ ተፈወሱና ቅዱሳት መጻሕፍት እንደተናገረ በ3ኛው ቀን ከሙታን ተለይቶ ተነሳ ካለ በኋላ ዐረገ በስብሐት ውስተ ሰማያት ወነበረ በየማነ አብርሁ፣ በክብር በምስጋና ወደ ሰማይ ዐረገ፣ በአባቱ ቀኝ ተቀመጠ። በአባቱ ቀኝ ምን አለ? ተቀመጠ። ይሄ ጌትነት ነው። እስመ ብሔረ የማን ቀኝ ማለት ይመርህ ሀበ ተዋሕዶቶሙ በክብር አንድነታቸውን ያመለክታል። ተቀመጠ ማለት በራሱ ስልጣን ነው ይላሉ። እንግዳም ተቀመጥ ይባላል እንጂ ተቀመጠ ይባላል አይባልም። ጌትነቱ ነው ያልተለየው። በብርሃን በስልጣን በቅዳሴ ወደ ሰማይ ሲወጣ ሐዋርያት እንዲህ ያዩታል። መላእክት ምን አሏቸው? ነጫጭ ለብሰው አንትሙ ሰብአ ገሊላ ምንትኑ ቆምክሙ ትራዩ ሰማይ፣ እናንተ ገሊላ ሰዎች ሽንቅብ ሽቅብ እያያችሁ ስለምን ቆማችኋል? ዝህቱ ኢየሱስ ዘዐርገ ማኅሌክሙ ውስተ ሰማይ፣ ወደ ሰማይ ወጣው ማን ነው? ኢየሱስ ክርስቶስ ነው። ሲወጣ እንዳያችሁ ተመልሶ ምን ይላል? ይመጣል። ከዛ ዳግም ይመጽእ በስብሐት ይኰንን ሕያዋነ ሙታነ፣ ዳግመኛም ሕያዋንንና ሙታን ይፈርድ ዘንድ ይመጣል። እስቲ በምናችሁ ላስረዳችሁ? በፀጉራችሁ። ቀላል ምሳሌ በፀጉራችሁ። በምናችሁ? የሰው መጨረሻ አካሉ ምንድን ነው? ፀጉሩና ጥፍሩና ቆዳው አይደል? ከላት ወዳ ነው። በመጽሐፈ መቃብያን ላይ ስለ ምጽአቱ ሲናገር ምን አለ? እስቲ ጥፍሬን ተመልከት ይላል። ጥፍሬ ይበቅላል፣ መወለድ ነው። ጥፍሬ ያድጋል፣ የማደግ ምሳሌ ነው። ትቆረጠዋለህ፣ የመሞት ምሳሌ ነው። ተቆርጦ አይቀርም። ዳግመኛ ምን ይሆነ? ይበቅላል። አንተ እኮ ተፈርሰህ በስብሰህ አትቀርም። እግዚአብሔር ተመልሶ ሲመጣ ከሞት ምን ትላለህ? እንደገና ትነሳለህ። ፀጉርን ተመልከት ይላል። ፀጉር መብቀሉ የመወለድ ነው። ማደጉ የማደግ ነው። ትላጨዋለህ፣ ትቆረጠዋለህ፣ የመሞት ነው። ተላጭቶ አይቀርም። እንደገና ምን ይሆናል? አንተ ሙተህ አትቀርም። ማን ሲመጣ ትነሳለህ? አምላካችን ክርስቶስ። አሁን መሽቷል። ቤት ትሄዳላችሁ። ቤት እንደገባችሁ ራታችሁን በልታችሁ ምን ነው የምታደርጉት? ትተኛላችሁ። ስተኙ እንዴት ሆናችሁ ነው የምትተኙት? ቆማችሁ ነው? ተጋድማችሁ ነው? ተጋድማችሁ ተኛላችሁ። ጨለመ። በደንብ አስተውሉ። አላርም ትሞላላችሁ ጠዋት እንዲቀሰቅሳችሁ። ስጋችሁ ተኝቶ ያንኮራፋል። ነፍሳችሁ ህልም ታልማለች። እውነት ሐሰት ህልም ታያለች። ከዛ ጠዋት ዶሮ ሲጮህ ወይ አላርማችሁ ሲጮህ ወይ ብርሃን ሲፈነጥቅ ብድግ ትላላችሁ። ለምን? ምንድን ነው የሚያመለክተው? ዳግመኛ መምጣቱ ከሞት መነሳታችን። ለምሳሌ ሲመሽ መተኛታችን በጨለመሽ ወቅት ከዚህ ዓለም እንሰናበታለን ነው። አልጋ ላይ መጋደማችን መቀበራችንን ያመለክታል። ስጋ ተኝቶ ሲያንኮራፋ ነፍስ ህልም ማለሟ ስጋችን በመቃብር ቢወድቅም ነፍሳችን ግን በሕያውነት መኖሯን ያመለክታል። ጠዋት አላርሙ ሲጮህ ወይም ብርሃን ሲመጣ እንደምንነሳ እውነተኛው ብርሃን ክርስቶስ ይመጣል። ሚካኤል መለከትን ይነፋል እንዳለ ብድግ እንላለን ከመቃብር። ደስ ይበላቸው። አንቀርም። ተስፋ ሰጥቶን ስለ ህልም ሳነሳ አንድ ነገር ልንገራችሁ። እናቶች ብዙ ስላላችሁ፣ አንዲት እናት ጥሩ ህልም አለው። የሰማችሁ ነው እናቶች? ህልሙ ምንድን ነው? በጣም ደስ የሚል ህልም ነው። እንደዚህ ካያችሁ እናቶች እድለኞች ናቸው። አንድ እናት ኪዳን አድርሰው ሲወጡ ንስሐ አባታቸው ሊባርኳቸው ሲሉ መመሪያ ያሏቸው። አቤት እኔ እንደ ካህናቱ ይባርኩኝ አሉ። እንደምን እንዴ አንተ ደንግጠው ንስሐ አባታቸው ምን ነው ለተማረም? አይ ዛሬ በህልሜ እርሶ የለበሱትን ልብሰ ተክህኖ ለብሼ። በህልማቸው ነው ይዟቸው ሆነ አይደል? ልብሰ ተክህኖ ለብሼ እንደውም ታቦተ ሕጉን አክብሬ ነው ያየሁት። ተሸክሙ አክብሬ ከጸላው አድርጌ አየሁ። ግን ያሳዝነው እርሶ ንስሐ አባቴ የሕፃናቱን የዲያቆናቱን ቃጭል ይዘው ከፊት
ሽት ሊያደርጉ ሲሄዱ እኔ ደግሞ ታቦቱን ይዤ ጎምለል እያልኩ በኋላ አቤት የነበረው አጀብ አሉ። ስለዚህ እንደምን ያሳሉ በካህናቱ በቄሶቹ ያሳሉ እንጂ እንደሰው አልባራትም ማለት እሱ አባታቸው አስተዋይ ስለሆኑ ጉድ ሆነሻል ወለተ ማርያም ጉድ ሆነሻል አሉ። ምን ነው ታቦቱ ተረክመሽ መጎናጸፊያ ተጎናጽፈሽ እኮ ማየትሽ ሞተሽ ሳጥን ውስጥ ገብተሽ አስተሬንሽ በመጎናጸፊያው ጨርቅ ተሸፍኖ ነው። እኔ ደግሞ ቃጭል እየመታው ከፊት መሄዴ ፍታት እየፈታሁሽ ወደ መካነ መቃብሩ ጉዞ ስናደርግ ነው ሲሏቸው፣ አረ መምህር የውሸቴን ነው ህልም አላየሁም እና ህልም የሞት አምሳል ነው ይችላል የትንሣኤም ነው አምሳል ነው። ነፍስ በእውነት አለች ነው ስጋተኝት ያንኮራፋ ነው። በሰማችሁ ነው። ይህን ዛፉን ተመልከቱ። ያው በምጽአተ ክርስቶስን ይሰብካል። ይሁን ለምሳሌ ይሄ ዛፍ አንድ ገበሬ ዘርን ይዛ ዘርን የት ውስጥ ይጥላል? መሬት ውስጥ እንዳትረሱ። ከዛስ ዛፏ ምን ትሆናለች? ትበቅላለች። ከዛስ ታድጋለች። ከዛስ ያብባል፣ ያፈራል። ከዛፍ ይደርቃል። ያሳዝናል። ድርቅ ከዛ ይቆረጣል ወይም ይታጨዳል ወይም ጎተራ ውስጥ ይገባል። በአመቱ ይዘራል፣ ይበቅላል። ይሄ እኛና ያንተ እኔ አንቺ ህይወት ነው። ገበሬ ዘርን ይዞ መሬት እንደሚጥል ስንጸነስ ከአባት ዘር ወደ እናት ማህፀን የተላክነው አይደል? ዘሯ መሬት ውስጥ ጥቂት ቀን እንደምትቆይ እኛም 9 ወር ከ5 እናታችን ማህፀን ተቀመጠ። ዘሯ እንደምትበቅል ተወለድን፣ እንዳደገች አደግን። ዛፉ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረት ልጆችን አፈራን። ዛፏ እንደምትደርቅ እኛም ውርጅና መጣብን፣ እንደመቆረጥ ሞትን። ጎተራ እንደመግባት ተቀበርን። ከጎተራ ወጥቶ ተዘርቶ አሽቶ በቅሎ በስሎ እንደመበላ ክርስቶስ ዳግመኛ ይመጣል። እኛም ከሞት እንነሳለን። ይህ ደስ የሚያስብ ተስፋ አንቀርም እና ሞትን አትፍሩሽ። ትፈራላችሁ? ከዚህ በኋላ ውሸቶች ውሸታሞች ትፈራላችሁ። ሞትን የማይፈራ እስቲ እጁን ያውጥ። የሚፈራስ ወይ? ሁለቱንስ? እሺ ግራ የተጋባም ማለት በአንድ ቦታ ውስጥ 5 ጀግና ነን የሚሉ ሰዎች ነበሩ። ስንት? በጣም ጀግና ነን ብለው በጣም ይኩራራሉ። እና አንዱ ከከተማ ሊፈትናቸው ይሄዳል። ጀግና ናቸው አላቸው። አዎ በጣም ጀግና ነን። ሞትን አትፈሩም? እኛ አንፈራ። በጣም ጀግና ለሆነ ሽልማት እሸልማለሁ አላቸው። ሁሉም እኔ አሉ። ድንገት ሳያስቡት የሆነች የምትፈነዳ ነገር ማዕከላቸው ጣለ። ድም ሲል 4ቱ የት እንደገቡ አይታወቅም። አንዱ ብቻ ቀረ። ደስ አለው። አንተ ጀግና ነህ። 4ቱ ሲጠፉ ብቻህን ቆመሃል። ምን ልሸልምህ ነው? ኧረ ጌታው ተበላሽቻለሁ፣ ትርፍ ሱሪ ካለ ብቻ ስጠኝ ነው። ምን እንዳጋጠመው እናንተ ታውቃላችሁ። ማለንከቱ ጥሩ ነው። ያስፈራ ጥሩ ነው። ብቻ ሞት በክርስቶስ ሞት ስለተወገደ መሸጋገሪያ ሆና ካሉ በኋላ መጨረሻ ላይ ይሄን ያበቃለው። ዋልቦ ማይለክት ለመንግስቱ ምን የለው? ለመንግስቱ በሉ ፍጻሜ የለው። ደስ ሲል ክርስቶስ ለመንግስቱ ፍጻሜ የለው። ቅዱስ ገብርኤል ነው ዋልቦ ማይለክት ለመንግስቱ አላ። ለመንግስቱ ምን የለው? ፍጻሜ የለው፣ መጨረሻ የለው። ሉቃስ 1:33 ነው። ራሱ ክርስቶስ እንዲህ አለ፣ አልፋና ኦሜጋ እኔ ነኝ አለ። ደስ አይል? በዮሐንስ ራእይ ላይ በጣም ሳነበው ደስ ይለኛል። አነ ውእቱ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ዋነ ዳህራዊ ኋለኛው መጀመሪያው እኔ ነኝ። ፍጻሜው ራሱ እኔ ነኝ። ፍጻሜው እኔ ነኝ። ሞቼም ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ አለ። ክብር ምስጋና ለእሱ ይሁን። በዚያ አባቶቻችን በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋራ እንሰግድለታለን፣ እናመሰግነዋለን። በነቢያት አድሮ የተናገረ ነው ካሉ በኋላ በእውነት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውም ሕይወት ለዘላለሙ አሜን ብለው አባቶቻችን ዘጉት። ታላቅ የሃይማኖት ጸሎት ነው። የምስጢር ጸሎት ነው። ጸሎት ሃይማኖትን ሁሌ መጸለይ ይገባል። ቤተክርስቲያናችን እምነቷ በሙሉ ዶክትሪኗ የተጠቀለለ ምን ውስጥ ነው ማለት ነው? ጸሎት ሃይማኖት። እያንዳንዱን ቃል እንማር እና መስጠር ብንል ማብቂያ የለውም። እዚህ ቁጭ ብለን ልናደር ነው ማለት ነው። ስለዚህ ሥላሴ ምስጋና ይግባቸው። ስለዚህ ሁሉ በእርሱ በውስጥ ሁሉ በእርሱ ሆነ፣ ከሆነው ያለ እርሱ ምንም ምን የሆነ
የለም። ስለዚህ ጊዜ ክርስቶስን ትዩት ማለት ነው። ሁሉ በእርሱ ተጋጥሟል። ሁሉ በእርሱ ተጋጥሟል። ጳውሎስ እንዳለ መዝጊያ ላድርገው። ለምሳሌ በዮሐንስ ራእይ ላይ በሰባት የመቅረዝ መብራቶች መካከል ጌታችን ሲመላለስ ነበር። በስንት ውስጥ? በሰባት ውስጥ ይመላለስ። ዮሐንስ አየዋ። መቅረዙ ማለት እኔ ነኝ፣ አንተ ነህ፣ አንቺ ነሽ። በቃ ሌላ እኮ አይደለም። ሰባት መቅረዝ መብራት ነው። እኛም እፍ ያለብን ፊታችን ሰባት ቀዳዳዎች አሉት ይላሉ ሊቃውንት። ስንት አይኖች አሉት? ስንት ጆሮዎች አሉት? ስንት የአፍንጫ ቀዳዳዎች አሉት? ስንት አፍ አለ? ሲደመር በቤቷን ሰራች፣ ሰባት ምሰሶዎችን አቆመች። አንዱ ትርጓሜ እኛንን። ሰባቱ ምሰሶ ይሄ ነው። ስለዚህ ሁለቱ አይኖቻችን ሁል ጊዜ ኢየሱስ ክርስቶስን ሊያዩ ይገባቸዋል። እሱን ካላየን ታውረናል። ሁለቱ ጆሮዎቻችን አልፋና ኦሜጋ እኔ ነኝ የሚለውን ድምፅ ሊሰማ ይገባል። ሁለቱ የአፍንጫ ቀዳዳዎቻችን ዘወትር የእርሱን መዓዛ ማሽተት ይገባቸዋል። እስትንፋስ ያለው ሁሉ ማን ያመስግን? እግዚአብሔርን ያመስግን እንደሆነ ነአምን በአሐዱ አምላክ እያልን ዕለት ዕለት በአፋችን እንመሰክራለን፣ በልባችን አምነን የምንጸልየው ጸሎት ነውና በእውነት ዛሬ ቅድስት ሥላሴ ናቸው ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሉስ ቅዱስ ምሕረታቸው ረድኤታቸው ከሁላችን ጋር ይሁን። እስቲ ሥላሴ በአንድ ያመስግኑ። እግዚአብሔር አምላክ ከሁላችን ጋር ይሁን።